ኖላዊቶች እንግዲህ ድንብላልን የሚሰጥ ነገር ካልሰጠሽኝ በፍጹም ውጪ እገኛለሁ ብሎ ተምቹ እንግዲህ አናደው ተጣልተዋል ማለት ነው። እሷም ደግሞ ስጭኝ ጉርሻ ነገር ስጭኝ እያለ ነው። ይስጣውና ይሄ ልጅ ማለት ነው። እንግዲህ ወይዘሮ ሜላት እያበደ ትገኛለች። እውነት ለመናገር ሜሉዬ ይበቃታል ብዬ ነው የማስበው ማለት ነው። በጣም ታሳዝናለች ማለት ነው። ታሪካቸው በጣም ከባድ ነው። ከዛ ሁሉ ውጣ ውረዶች እንግዲህ ወጥተው እዚህ ደርሰዋል። ብዙ ነገርን አሳልፈዋል ማለት ነው። ይህም ከሆነ አይቀርና ወይዘሮ ሜሉካ ይህን በማሰብ እንደዚሁም ደግሞ አሁን ላይ ደግሞ ስራ አግኝታ ወደ ስራ ገብታለች ማለት ነው። ልጆቿም ደግሞ ሀና አልተዋጠላትም። የማየ ስራው ይቅርብሽ እያለቻት ነበረ። አሲርም ጠበቃ ይዞ መጥቶ እንግዲህ እሷን የሚያግዛትና የሚረዳ አሁን ላይ አሲር ብር ስላገኘ እንደዛ እያደረገላት ነበረ። እሷም ደግሞ ጠበቃውን ገልምጣና እንቋሻ ከቤት አስወጥተዋል ማለት ነው። የማንንም መገዛ አልፈልግም ጥላቴ ብዙ ነው ብላ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እንደተለመደ ይዤላችሁ የመጣሁት ኖላይቶችን ነው። የኖላይቶች ጉዳይ እንግዲህ እንደቀጠለ ነው ማለት ነው። ወይዘሮ ሜላት ሁለ ነገሯ ያሳዝናል ማለት ነው። እውነት ለመናገር ነው ሜሉካ ምን ያህል እወዳታለሁ አከብራታለሁ። ግን እሳ በዚህ ልክ ደግሞ ያስጠላል፣ ያናዳል። ያም ሆኖ ካለ ብዙ ነገርን ያሳለፈች ጀግና ሴት፣ ቆፍጣና ሴት እንደሆነ ሁላችንም እናውቃለን ማለት ነው። ያንን አሳልፋ አሁን ላይ ደግሞ ያለችበት ታሪክ በጣም ከባድ ነው። በዛ ላይ ደግሞ የምላሴ ልደቱ ደርሷል። ምንድን ነው የምናረገው ልደቱ እያለች ነበረ። ያንን በማስመልከት ብዙ ነገርን ልታደርግ ሞክራለች ማለት ነው። እሷ በተኛችበት እንግዲህ ሲያወሩ ሰምታለች ማለት ነው። ወይዘሮ ሜላት ሀናና እንደዚሁም ሰላም እያወሩ ነበረ። እሱም በማስመልከት እንግዲህ ተሰማች በኋላ ብዙ ነገርን እያስታወሰች እና እያሰበች ምንድን ነው የምሰማውና የማየው እያለች በጣም ግራ ገብቷታል ማለት ነው። እውነት ነው ሜላት ብዙ ነገርን ብታስብም ልጆቿ ደግሞ ታውቃላችሁ በጣም ብዙ ታሪክን ያሳለፉ ናቸው። በዛም ደግሞ ሀና አሁን ላይ ለእናቷ ምን ያህል እንደምትወዳት ወይዘሮ ሜላት ምን ያህል እንትን እንደምትላት እናውቃለን ሁላችንም። ግን ያም ካለ ሆኖ በጣም ብዙ ነገርን ያጣችና በጣም ብዙ ነገርን እንትን ያለች ናት ማለት ነው። እሱን በማስመልከት እንግዲህ ልጆቿም ተሰብስበው እሷን ለመርዳትና ለማገዝ እየሞከሩ ነው ማለት ነው። ሜሉካ እንግዲህ እውነት ነው ብዙ ነገርን አታለች እንደነገርኳችሁ በጣም ብዙ ነገርን እንትን ብላለች ማለት ነው። ያ እንግዲህ አሁን ላይ ከባድ ችግር እየፈጠረባት ይገኛል ማለት ነው። ሜሉ እንግዲህ አንዳንድ ነገርን ሜሉዬ ነገር ግራ ቢገባም እየደረስንበት ነው ማለት ነው። እውነት ሜላት እንደዚህ በመሆኗ በጣም ታሳዝናለች ማለት ነው። ብዙ ነገርን ያሳለፈች ብዙ ነገርን የተዋጣች ጀግና ሴት ናት ማለት ነው። ግን አሁን ላይ ቤቷ ተይዞባታል ማለት ነው። ያ ቤቷ ተለቆ እስክትገባ ድረስ ደግሞ ከባድ ነገሮችን ከባድ ችግሮችን እያሰበ እንትን እያስተዋለ ትገኛለች ማለት ነው። በቅርቡ ደግሞ እውነት ለመናገር ወደ እውነት መንገድ ተመልሳ የፍርድ ቤቷም ነገር ተስተካክሎ 100% ከዚህም በፊት ነግሬያችሁ ነበረ አሲር እንደሚያስተካክልላት አሁንም ደግሞ ተስተካክላ ወደ ነበረችበት እንደምትመለስ ምንም ጥርጥር የለኝም ማለት ነው። ሜሉዬ እንግዲህ ፈጣሪ ይርዳሽ ነው የምለው። ድንብላል እና ተምቹ ደግሞ መስማማት አለባቸው። እንግዲህ እርግብ ጋር ልቡ እየከጀለ ነው መሰለኝ፣ አለበለዚያ ወደ እሷ እንዳልገለበጥ እያለ ነው ማለት ነው። ምክንያቱም ድንብላል ደግሞ ከትዳር በፊት ምንም ነገር ላረግ አልችልም ብላ ነግረዋለች ማለት ነው። እውነቷን ነው፣ ምንም ማድረግ አትችልም ማለት ነው። ምክንያቱም እሷ በባህል በወጉ ነው መሄድ የምችለው ብለዋለች። ግን እሱ ምን እንደነካው ተምቹ አላውቅም። ግን እንደዚሁም ደግሞ ሰላም እንግዲህ ባለ ሀብት ከአሜሪካ የመጣ ዲያስፖራ ማለት ነው ቡና አምጭልኝ ብሎ እዛ ስርስሯን እየሄደ ነው ማለት ነው። ቲብም ጣል እያደረገላት ወደ ቤቱ ይሄዳል ማለት ነው። እዛ በምታስተናግድበት ጊዜ እሷም ደግሞ ግራ ስለገባት ማን ነው ምንድን ነው ይሄ ሰውዬ ለምንድን ነው ጊፍት የሚሰጠኝ እያለች እንግዲህ ግራ ገብቷት ስለነበረ ይህን ሰው ማወቅ አለብኝ ማን ነው እያለች ትገኛለች ማለት ነው። እሷም ደግሞ ይሄንን ለማወቅ የፈለገችው ነገር ምንድን ነው እሱ እንግዲህ ያው ጊፍት ጨምራ እያረገ ሲሰጣት እሱን ለማወቅ ፈልጋ ነው ማለት ነው። በነገራችን ላይ ሰላምም ታሳዝናለች ማለት ህይወታቸው ብቻ አግኝቶ ማጣት ከባድ ነው። ቢያገኙም ቢያጡም ቢነጡም ወደፊት ሁሉ ነገር ተስተካክሎላቸው
ሁሉ ነገር ተዘጋጅቶላቸው ወደ ቤታቸው እንደሚመለሱ ምንም ጥርጥር የለኝም ማለት ነው። ብዙ ነገርን ያሳለፉ ናቸው። የሰው ልጅ በትንሹ ነገር ተስፋ እንደማይቆርጥ 100% አውቃለሁ ማለት ነው። ሀናም ሆነች ሜላትም ይህንን ያሳለፈች ጀግና ሴት ቆፍጣና ሴት ናት ማለት ነው። ይህንን እንግዲህ ብዙ ነገርን ያደረገች ናት ማለት ነው። አሁን ላይ ጊዜ ቢጥላትም ጊዜ የጣለውን ጊዜ ያነሳዋል እያሉ እንግዲህ ድሮ ማነው ለምላሴ እንትን ያሉለትን ልዴቱን እያስታወሰ በእንባ ይታጠባሉ ማለት ነው። ተምቹ፣ አሴር እንደዚሁም ደግሞ ሀና ሰላም ሆነው ድንብላል ሆነው ሜላት ሆነው ሲያከብርለት የነበረው እንግዲህ አባዬ እያሉ እያስታወሱ እንግዲህ የበፊቱ እንደዛ ነበር የተከበረልን፣ አሁን ደግሞ እንዴት ነው የሚከበርልን እያሉ እንግዲህ ግራ ገብቶታል ማለት ነው። ሀናና ሰላምም እንዴት ነው የምናከብርለት እንደ በፊቱም ቢሆን በባሌም በቦሌም ብለን ፈልገን አግኝተን ለሱ መሆን አያቅተንም እያለች እንግዲህ ትናገራለች ማለት ነው። ይህንን ያደረገችው እንግዲህ ሀናና ሰላም ተመካክረው ያው ታውቃላችሁ አሁን ላይ ሁሉም ነገር የወደቀባት ሰላም ላይ ነው ማለት ነው። ሰላም እየሰራች ነው፣ እያገኘች ነው። ምክንያቱም ሆቴል ተቀጥራ መስተንግዶ እየሰራች ነው ማለት ነው። መስተንግዶ ብሰራም ማንም እየሰደባትና እያንቋሸሻት ክብሯን ዝቅ አድርጋ ብሰራም የነገን እያሰበች ማለት ነው። ከዛም አልፎ ደግሞ አሁን እንግዲህ የመጣው ልጅ ባታውቀውም ዲያስፖራ ነኝ ብሎ ብዙ ነገርን እየጣልላት እየሄደ ነው ማለት ነው። ለእሷ እንግዲህ በጣም ብዙ ነገርን ከአሟ በላይ ቲፕ እንዴት እንደዚህ ይሰጣል እያለች እናም ደግሞ ተጨናንቃ ስለነበረ ይሄ ልጁ እየተከታተላት ስለነበረ ብዙ ብር አስቀምጦላት ቲፕ ትቷት ይሄዳል ማለት ነው። እንዴት ቲፕ ይሄንን ያስቀምጥልኛል ብላ እንግዲህ ግራ ይገባታል ማለት ነው። በዚህ ሰዓት ላይ ግራ ስለገባት በቅርቡ ቀን እንግዲህ ምንድን ነው ማረገው ያለች በጣም ከባድ ችግር ውስጥ ነበር ማለት ነው እየገባች ያለችው። በዚህ ሰዓት ላይ እንግዲህ ሁሉን ነገር ለማስተካከል ሁሉን ነገር እንትን ለማለት ሙከራ እያደረገች ነው ማለት ነው። ይህንን በማስመልከት ሁሉን ነገር ማወቅ እንችላለን እያለ ትገኛለች ወይዘሮ ሜላት። እንግዲህ ስራ ያገኘላት ደላላ ከዚህ በፊት ለሷ ሰራተኛ የሚያመጣላት ደላላ ማለት ነው። ብሮ ላይ ሰራተኛ በምትሄድ ሰዓት እሱን የሚያመጣላት ልጅ እንግዲህ በድጋሚ ለሷም ደግሞ ሰራተኛ አንጥቶላታል ማለት ነው። እሱን ለማለት ጠይቃት ስራ ላንቺ የሚሆን አይደለም ሚሉ ይቅርብሽ እያላት ነበረ። እሷ ደግሞ እንዴት ይቀርብኛል፣ በፍጹም ስራዬን መስራት እፈልጋለሁ። ስለዚህ ለልጆቿም ስነግራቸው ሰብሰብ አድርጋ ድንብላልም ደግሞ እነሱ አጡም ገረጡም አብሬያቸው ነው ድሮ አብሬያቸው አሳልፍ ያለው አሁንም ከእነሱ ቤት መውጣት አልችልም ብላ እንግዲህ እነሱ ጋር ያለችው ፋኖሲ እንግዲህ እርግዝናው ብዙ ነገር አምሮኛል ብላ ኖላይትን አዛ እያደረገች ነው ማለት ነው። ኖላይት እንግዲህ ዘአማሬ ስትለው ምንድን ያማረች እንዴ እርጉዝ አይደለሽ እንዴ እያለ ነበረ። በፍጹም ቢሆንም እሱ አይደለም እስኪ ወዴት ነው የምትሄደውን የአማሬ ጭፈራ ነው ብላ እንግዲህ አስጨፍረዋለች ማለት ነው። ጭፈራ አምሮኛል ጨፍርልኝ፣ ይህን ካላረክልኝ ሙቼ እገኛለሁ ብላ እንግዲህ ኖላይትም አልወድ በግዱ በወሎ እንግዲህ እየጨፈረላት ይገኛል ማለት ነው። እውነት ለመናገር ኖላይቶች በጣም ደስ የሚሉ ሰውን የሚያስተምሩ ናቸው ማለት ነው። ከዚህም አልፈው እናንትን ብለው የምንማርበት ይሆናል ብዬ ተስፋ አደርጋለሁ ማለት ነው። ወይዘሮ ሜላት ብዙ ነገርን ብታጣም ብታገኝም የበፊት ህይወታቸው ደግሞ ይመለሳል። ችግርን ያልቀመሰ የለም። በነገራችን ላይ ሁሉም ሰው ቀምሶ ነው ወደ ትልቅ አቋም የሚሄደው ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁኝ። እስከምንገናኝ ባይ ባይ።